የኢትዮጵያ የብልጽግና የልማት አንድ ወሳኝ ፒላር ሆኖ በምርምርና ስርጸት ብቻ ሳይሆን ክፍተት ባለብን በርካታ ቦታዎች ከፍተኛ የሆነ እነዚያን ድካሞች፣ እጥረቶች የሚዘጋ ስራ እየሰራ ነው። የዛሬ 3 ዓመት 4 ዓመት የሀገር መከላከያ ሰራዊት ለግዳጅ የሚቀርብለትን ስንቅ ከውጭ እናስገባ ነበር። ዛሬ በበቂ በሚባል ደረጃ እስከ አጠናክሮ የሚያመርት ኢንዱስትሪ አለ። የዛሬ 4-5 ዓመት መከላከያ ልብስ ሲቀይር ከቻይና ኢምፖርት እናደርግ ነበር። ዛሬ መከላከያ ልብሱን መስፋት ይችላል። የዛሬ 4 ዓመት 3 ዓመት ገደማ ለመከላከያ ጥይት ለማቅረብ ዩኤቪ ለማቅረብ ብዙ መከራ እናይ ነበር። ዛሬ በርካታ የግዢ ጥያቄ የሚቀርብለትን ኢንዱስትሪ በምርምርና ስርጸት በገዛ ልጆቹ መፍጠር ችሏል። ከዚያ ባሻገር በኮንስትራክሽን ዘርፍ፣ በሆስፒታል በተደጋጋሚ እያስመረቅን ያላቸው ሆስፒታሎች ደረጃቸው ከፍ ያለ ለወታደሩ ብቻ ሳይሆን ለከባቢ ነዋሪም የሚያግዙ እንደዚህ ያሉ ውብ ካምፖች በራሱ ሙያተኞች እየገነባ መከላከያ እንደ ተቋም በሰው ኃይል ብቻ ሳይሆን በእውቀት በማድረግ አቅም በሀብት እያደገ እንዲመጣ ማድረግ ያስቻለ ስራ እየሰራችሁ ነው። ኢትዮጵያ አፍሪካ ውስጥ ዝቅተኛ ሪሶርስ ለመከላከያ ከሚመድቡ ሀገራት ተርታ ትመደባለች። ከዚያው ሀብት ላይ እንደዚህ ያለ ቋሚ ነገር ስትሰሩ ማየት በጣም ልብ የሚያሞቅ ስለሆነ እዚህ ያላችሁ ጀነራል መኮንኖች፣ ፊልድ ማርሻልን ጭምር አደራ ማለት የምፈልገው ልማት የማያለማ ሰርቶ የማይሸጥ ገንብቶ የማይሸጥ አርሶ ራሱን የማያበላ ልብስ ሰፍቶ ራሱን የማያለብስ ወታደር ሀገር እየበላ የሚኖር ስለሚሆን ማልማትና ገንዘብ ማምጣት መቻላችሁ በእጅጉ አስፈላጊ ነው።